እኔ ዋና ከኔ ርቀሽ ማየት በራሱ ትልቅ እረፍት ነው ለኔ ማለት ነው። በደንብ 100% እውነቱን ስነግርሽ ለምን ከዚህ በኋላ አንቺ ከወንድ ጋር ከሆንሽ እኔን ልትረብሽኝ ስለማትችይ ማሽላ ያረረ ይስቃል አሉ። በዚህ ደስተኛ ነኝ። አንድ ጊዜ ጨርሰልሽ አልጨረስኩም እንትና እኮ ናቸው እኮ አይደለም አረ ድጋሚ ልብስ ነው ይበላሽ ችግር የለውም። ለማንኛውም መልካም ጊዜ ይሁንላችሁ። አረ ነው ሲመጣ ይበላሽ ሲመጣ ልብሱ ነው ጥቁር ፊቱ ቀላ ብሎ ነበር። አሁን እኩል ሆነ ተመሳሰላችሁ። በእንደዚህ አይነት ዙሪያ አብርሃም ይረበሻል ወይ ይደብረዋል ምናምን ብላችሁ ከሆነ ተሳስታችኋል። ከዚህም በኋላ ነገም ከነገም ወዲያ ሲሄዱማ አንድ ላይ ሲመጡማ አንድ ላይ አይለያዩ እንዳላይ ሲለያዩ ወይ ጉዳኒ እናንተ ምን አደረገው ነው? እሳት አደጋ መደወል አለብን። የሆነ ነገር እየተቃጠለ ነው እዚህ አካባቢ። ሰላም እንዴት ናችሁ የኛ ፋሚሊዎች? እኛ በጣም ደህና ነን። ካለናንተ ናፍቆት እናሳበስተቀር ዳንሻ ምን በነገራችን ላይ ዛሬ የመጣሁት ማለት ነው በሷ ግፊት ነው፣ በአንቺ ግፊት ነው የመጣሁት። አንተ ስጋ ተቆርጦ ይጣላል ዳኒ። ስጋ የሆነ ነገር አለ ተብሎ የሆነ ነገር አይደለም እኮ ነገም ተመልሰን እዚሁ ነገር ውስጥ ነው የምንገባው። ሜሪ ወሰናለ ነገር ይሁን ባይዛው ታውቃላችሁ። የፈለገ እንደ ታላቅነቴ ሩታን ልጫላት እችላለሁ፣ ልቆጣት እችላለሁ ምናምን፣ ግን እኔ ሩታ ላይ ጨክኜ ቆርጬ መቁረጥ አልችልም። ቢኮዝ አንድ በጣም ሞዳት እህቴ ናት፣ በጣም ምስኪን ናት። ባይዘው እኮ ታሳዝናለች። እግዚአብሔርን እኛ እንደ ቀልድ እንዴት ተናግራ እንደሄደች ባይዘው ሰው የሚችለው ላይ እኮ ነው ምንም ነገር ፍቅሩንም ደስታውንም ምንም የሚገልጸው እኮ የሚችለው ላይ ነው። እና አብርሃም ጋር ሄዳ እንደዛ ትሆን አይደለም። በቃ በኔ ህይወት አትግቡ፣ በቃ አልፈልጋችሁ እናንተ ናችሁ ሲጀመር ለዚህ ላይ ያደረጋችሁኝ አለች እኮ። ንዴቱ ጥፋተኛ አደረገች። አይ ንዴቱ ስለሆነች ነው እንጂ ታውቃታለህ ሩታ እኛ ያልናትን ከማድረግ ውጪ ሌላ ሐሳብ አስባ ታውቃለች። ስታውቃት ሩታ ማለት ሩታ ሆዷ ውስጥ ምንም ነገር የሌለ ልጅ እንደሆነ ታውቃለህ። በጣም ምስኪን ናት። አሁን እንዲህ ስለ እኔ ስጋዬ ስለሆነች ምናምን ሳይሆን ነው ስለሆነች ሳይሆን ስጋዬም ስለሆነች ዳኒሻ እኔ የፈለገ ልጫናት የሆነ ነገር ልላት አልችልም። መቀማት ባለፈው እኮ ተቆጥቻታለሁ። መቆጣት ያለብኝ እኔ ያልኩህ እቆጣለሁ ምናምን፣ ግን ኦሬዲ እህትነቱ እንዳለ ነው። አዝመኛለሽ ደግሞ እኔ ማለቴ ምን ይለወጣል ብላ እንደሆነ ባላቅም ስትመጣ ራሱ ድጋሚ ማለት ነው ከባለፈው የባሰ ነገር የሚፈጠር ነው ይመስል ውስጤ እንደዛ ነው የነገረኝ። ምክንያቱም በእኔ ህይወት በቃ ይመለከታችሁን ተውኝ ብላለች ልጅ እውነት የዛለት ስታለቅስ ነው ያደረችው። ታውቃለህ ይሄንን ታውቃለህ እኮ ልጅ አሁንም እኮ ወስና አትወስንም። ሜሪ እሺ ትምጣ ችግር የለውም እንስማት እኮ፣ ግን እሷ ቆርጣ አትቆርጥም። ገባሽ አይደል? ወስና አትወስንም ነገር አይደለም። እሺ አሁን ላንዲና ለሰግድ ትተዋለች አትወውሽ ሜሪ የማትተው ከሆነ ላንዲና ለብቻ ጊዜ የማትተው ከሆነ ግን ማለት ነው እኔ አልሰማሽም። ባይዘው በሰከንድ አላደረም አይመስለኝም። አሁን ላይ እልህ ይመስለኛል እንደዚህ ያረጋት ያለው እንጂ አንተ እንዴት አይነት ቆራጥ ልጅ እንደሆነች ረሳት ነው። ክብርሽን እያስናቅሽ ምንድነው ሜሪሾ? እስኪ ንገሪኝ። ክብርሽ እየተናቀ እንደዚህ እየተናገረቻት እንደዚህ እየተናገራት ብዙ ነገሮች እየሆነች እንዴ በቃ አልፈልግሽም አትርሽብኝ እያላት እኮ ነው ልጁ። ገባሽ? ሄርሜላ ብዙ ነገር እየተናገረቻት ነው ያለችው። እንዴ መቁረጥ አለባት ካልወሰነችማ ምንድነው ምን ነው ትርጉሙ? ሷስ ጀመር ማንም አይደለችም። እኔ ባይዘው እኛ እዚህ ጋር ስናወራ ስለ ለሰው ማውራት እንኳን ስለዛች ስለ አብርሃም ራሱ ማውራት አይጠበቅብንም ሲጀመር። ባይዘው ማለት ነው ሩታ የጨከነችና የቆረጠችለት ታውቃለህ። መቼ ነው የምትጨክነው? መቼ ነው የምትቆርጠው? እንዴ ሰላም ነው እና ይመጣሽ ሰላም በይ በትሽ ነይ የኔ ቆንጆ የኔ ውብ ግን ስለ ስርዓት እግዚአብሔርን ስለ ስርዓት አሁን ጠቡን ማረሰው ሰላም ነው ሰላም ብቻ እንደምትመጣ ነበር የምናውቀው። ይቅርታ ሩታ ምን ነው መስኮርመን ዋዝ ምን በአንድ ቀን ነገሮች ተካክለው ነው ምንድነው ማለት እኔ ነኝ ነው እጅ ለእጅ ተያይዛችኋል ሩታ ተያይዘናል ለካ አነሰቻው ገርሞኝ አይደለም ደስ ስለሚለኝ ነው እንጂ ይሄ ሐሳባችንን እየገለጽን ነው እንጂ ማን ሰጠ መጀመሪያ የና ጥያቄ ነው እኔ ይረሳሽ ነው ታዲያ የፈቀደ ሰው ስታወራ እንዴት ነው ለስለስ ባለ ምናምን እንዴ ገና ስማ ገና ብዙ ነገር ይቀራል። ጭራሽ ኮስተር ብለህ ነው ጭራሽ ኮስተር ብለህ ከኛ
ደስታ ደጁ ትጠናታለህ። ባህሪ እኮ ነው ሜሪ። አይ አንተ ውጭ ስላደግ ያው እንደዚህ ማሳሳቁን ተውትና ለምንድን ነው የፈለጋችሁኝ? አሰበችኝ ያስቀየርሽን። አይ ሀሳብ ላስቀይራችኋል። አይ ስትመጪ አመጣጣችሁ ምናምን ተያይዛችሁ ምናምን ስናይ እኛ ያሰብነውን ሀሳብ ቀየርሽብኝ። ባይዘው የኔና የሷ ኬዝ በጣም ፋሚሊውን እንዳናጋው ታውቃለህ። በጣም ማለት የፈለገ ነገር ይቀራል እንጂ ስፔሻሊ በአብርሃም ጉዳይ እኔና ሩታ መጣላት እንደሌለብን በጣም ውይይት ተደርጎ እሷም ይቅርታ ጠይቃ እኔም ይቅርታ ጠይቂያት ማለት በቃ አንተ አሁን ስጋ ስለሆናችሁ ነው ትላለህ አይደለም ዳንሻ። እኔም ሰላም እንደሆንኩት ካንተ ጋር ሰላም መሆን አለባት። ከዚህ በኋላ ደግሞ አብርሃም የተባለ ልጅ አጠገቡ ባለመድረስ እንደምትተባበሪኝ ቃል ተገባብተን። ወይኔ ዳኒ እኮ በቃ እንዴት እንደሚኮራ አይተዋል። መንገድ ላይ መሽለታ አይቶይ ማለት ነው። በየሱ ዲታርጎ እሱ እኮ እንደዚህ እኮ የሆነ ዲታርጎ እንዳቃጠለኝ ደግሞ ይልህ ተገጣጠም እንደዚህ እንዴት አድርጎ እንደናቀን ማለት በቃ ኢትስ ኦኬ እኮ ሩታዬ ገባሻ? ካንቺ አልፎኛ ጋር ነው የሚመጣው። እንዴት አድርጎ እኔ እሱ ማለት ለምን እንደጠራችሁኝ ግልጽ አልሆነልኝም። አሁን ይፋ ምናምን አላደረኩትም ማለት እኔ እንደዚህ አሁን ሁሉም ሰው ይልኝ ይወቅልኝ አላልኩም እንጂ ማለት በቃ ከድስተ ጋር ጥሩ ላይ ነን አሁን እና ግን ደግሞ እናንተ ለምን እንደጠራችሁኝ እሺ እኛ የጠራንሽ ችግር የለውም። እኛ የጠራንሽ ዋነኛው ምክንያት ምንድነው? ባለፈው የተፈጠሩት ነገሮች እኛ በስሜታዊነት ብዙ ነገር ተናግረናል። አንቺም ደግሞ ስሜታዊ ሆነሽ ብዙ ነገር ተናግረሽናልና እነዛ ነገሮች አግባብ አይደሉም። እኛ ቢያንስ ማለፍ አለብን፣ ያለችበትን ኮንዲሽን መረዳት አለብን የሚል ሀሳብ መጣ ከሜሪና በቃ ምንም የትም ተጣጥለን ለማንተዋተው ለምን እንቀያየማለን የሚል ሀሳብ ስታመጣሽ በቃ ልክ ነሽ። እኔም ደግሞ ከአንቺ ጎን መሆኑን አንቺ መደገፉ እንደ ወንድም ግዴታ አለብኝ ብዬ ስለማስብ ፈለገ ወንድምና ወንድም አለ እግርና እግርም ይጋጫል። ከባሽያትና ወንድም ሁሉም ሰው መጋጨቱ አይቀርም። ማግባባ ሀሳቦች ሊኖር ይችላሉ፣ ግን ያንን ቀርፈን ወደ መግባባቱ መምጣት አለብን የሚል ሀሳብ ይዘን ነበረ። አንቺ ደግሞ የባስ አሳመርሽው። ይሄን ነው ምን አድርገሽ አሳመርሽው? ደስታን ይዘሽ መጣሽ። ባይዘው በጣም ነው ማሽ የምታረጉት። ባይዘው ሰው ብሏችሁ ያውቃል። ትመሳሰላላችሁ። ትክክለኛ ባልና ሚስት ይመሳሰላል ይባላል። ባልና ሚስት ከአንድ ወንዝ ይቀዳል ነው የሚባለው። አንተ ግን በቃ ዲያስፖራ መሆኑን አሁን አወኩ። ካባው ገና ዲያስፖራ መሆኑን አወኩ። ወንዝ ሸንተረር ምናምን በቃ ትናፍቃቸዋል ላይ ነው ተፈጥሮ በጣም እውነት። እንግዲህ አባባሉን ልበለው ብዬ ነው እንጂ ሀይቅ ማድረግ ይቻላል። ኦኬ ኧረ እኛ ሁሉም ተስማምቶናል። ባለፈው ግን እኮ ሜሪ ተቆጣሽ እንዴ? ናፈቀ ማለት ነው። ደስ ይላል። አይ ቁጣሽ ግን ደስ ይላል ማለት ሩታን ናፈቀው ማለት ነው። የሆነ እንዳትጨቃጨቁ ስለፈለኩ ምናምን እንጂ እኮ ልክ ነሽ። ሰዓትን ትይዛለህ አንቺ እንደዚህ አይነት ቀልደኛ ባል እያለሽ ከፈለገ እንደ ከማን ጋር ያወዳደር ነው? ግን ይሄንን ቆይ ሜሪ አልገባኝ ነገር ማለት ነው። ያወዳደር ነው ጭራሽ ወዳደር የማይነሳ ሰው የተረሳ የሞተ ሰው አይባልም። አይደለም ሜሪ አንተ ሜሪ ጌብዬ ያላቆላመጥኳትም እንደዛ ወርዳብኝ። አሁን እኮ ተታተናል እኮ ሁሉም ነገር ተታተናል ምናምን ይቅርታ ተባብለን ተጠያይቀናል። ከዚህ በፊትም አውርተናል ምናምን። ዛሬ ግን ለይቅርታ ከሆነ ይቅርታ ተባብለናል። ከዳኒ ጋር ነው እንጂ አላወራነው። ከአንቺ ጋር አውርተናል። ከዳኒም ጋር ቢሆን እኔ ማለት አግዘኝ ከጎን ይሁን ባልኩት ሰዓት ሁሌም ካጠገቤ ስለሚሆን ያን ያህል አላዘንኩበትም። ግን ደግሞ በሰዓቱ ለምን አልተረዳኝም ብዬ ትንሽ ከፍቶኝ ነበረ እና ደግሞ ሜሪም ላይ በዛ ልክ ስትናገረኝ ያልተፈጠረ ነገር ተፈጥሯል ብሎ ሲላት አምና እንደዛ ስትናገረኝ ከፍቶኝ አልቅሼ ነበረ ማታውንና ከዛ በኋላ ግን በቃ ተነጋገርን ከሜሪም ጋር በፋሚሊ ምናምን ሁሉም ነገር አወራን ፈታ ነው እና የተለየ ሀሳብ ካለ ንገሪኝ። ለይቅርታው ከሆነ ግን ቆየ ይቅርታ ከተጠያየቅን እኮ አይ ለዳኒ እኮ ነው። አይ እንኳን ይቅርታ ባባላችሁ ይቅርታ በምትጠይቃችሁ ነገር ያለ በቃ ዳኒ አላዘንኩበትም እውነት ለመናገር አላዘንኩበትም እና ድሮዛ ልበላት እያልኩ እኮ ነው ሩታ ረቢ መልስ መልስ ሊውራ እያልኩ ያው እንደ ታላቅ ወንድም ለኮረኮማት ነበር ግን አልሳካም። ገራሚ ሰው እኮ ነው እንዴ! ትደንቀኛለህ። ምን ነው ሀሳቤን አስቀየረች እኮ ነው። ብዙ ነገር ብታይ ሩታ ከመምጣትሽ በፊት በቃ ከሜሪ ጋር ልንገዳደል ለምንድን ነው እንደዚህ ምን ነው ለምንድን ነው ተመልሰን ከሷ ጋር ምን ነው ምናምን እያልኳት ነበርና
ተይዛችሁ መታችሁ ደግሞ በቃ ሳያችሁ ደግሞ በጣም ደስ አለኝ እና እንደዚህ እንዳጣመረ አይለያችሁ። አሜን። ነፋስ አይግባ መሀላችሁ ነፋስ አይግባ። እንዴ ጎበዝ እንዴት እየሄድኩ ነው? እንዴት ነው ነገሩ? አሃሃ ወታደር እንግዲህ ቀበቶህን ጠበቅ አድርግ ነው እንግዲህ። አዎ ይምጣና እንግዲህ አንዳንድ ነገሮች ማየት አለበት። አንቺም ብዙ ነገር እንድታይ ፈልጓል ነበር፣ እሱም አንዳንድ ነገሮች ማየት አለበት። የማይገባን ሰው በየቦታው ይቅርታችሁ ነው እንትን ማለት ይችላል። ይቅርታ ልንል ነው ምናምን ነገር ብለህ ማንኛ እኛ የምን ይቅርታ ነው? በጣም ነው ስራ ይፈታው። ይቅርታ የደወለልኝ እሱ ነው አይደል? አንድ ጊዜ አደብኩ የደወልኩ አንተ ነህ አይደል? አዎ እኔ ደወልኩት። ምን ያረጋል? ደወለ ምንድን ነው ያልከኝ? ይቅርታ ልንጠይቅ እንፈልጋለን እና ና ነው ያልከኝ አይደል? አዎ ይቅርታ ልንጠይቅ መስሎና ጠይቃችሁ ብለን ጠራኝ። አዎ ይቅርታ ልጠይቅን የጠራን ግን መጀመሪያ እንዴ እጅ ልጅ ተይዟል ሜሪ። አንተ ቅድም አንገቷን ስስማት ነበር እንዴ? አንገቷን ስስማት ማለት ነው። አንተ ሰውን ባትፈራ እግዚአብሔር ነው። በጣም ብዙ ይሆናል አይደል? ለሴት ልጅ ያለ ክብር ወይ ማለት ነው። ማን ይጠራው? ለምብሪ መጣ። ለምን ነገራችን ሲጀመር እሱ እንዳይመጣ እኔ እኮ እሱ ባለበት መገኘት እንደማልፈልግ ታውቃላችሁ አይደል? አዎ ምን ልታረግ ነው የመጣው? ጠራኝ አንተ ነዳኒ። እሱም ይቅርታ ልንጠይቅ እንፈልጋለን። እስከዛሬ ያለው እውነታ ገብቶናል ብለህ ነው የመጣው? ምን አንተ ለምንድን ነው ይቅርታ የምትጠይቀው? አንተ ራስህ አሁን እኔ ዳኒ ይቅርታ ሊጠይቀኝ ነው የጠራኝ ብለህ ስትመጣ ምን ስላረክ ነው አንተ ይቅርታ የምትጠይቀኝ? እኔ አልፈልግም። ኧረ እኔም አልፈልግም። ሲጀመር እንዴት ይቅርታ ይጠይቁኛል ብለህ አስበህ ትመጣለህ? አልተማርክም? ፊደል አልቆጠርክም ነው? ራስህ እኮ ነው የጠራኝ አይደል? እንዴ እኮ እኔ ስጠራ ዝም ብለህ ለምን እየተከለፈለፍ ትመጣለህ እንዴ? ምን ይቅርታ ረበሽናችሁ። ሌላ ታሪክ ላይ ነው ታውሩ እኛ እንዴት? ኧረ ስታሙ ምን ተይዞ ጉዞ ማሬ ምን አልባት ሩታ አብርሃም መጥቷል። አይተሽዋል? እዚያ አለሹ መጥቶ ነበረ። አንተ ሳይተዋል? ደስታ ትንሽ ነው ያየው። አንተ ዲያስፖራ ስለሆነ ግን ብዙ ነገር ትንሽ ነው የሚታየው ነገሩ አልገባኝም። አንተ ስታንድ ያደርጋል ይሁን የሚረዳው ነገር አለ። አብሽ በነገር ላይ ዲያስፖራ ፋራ አይደለም። በቃ ብዙ ያስለፈልፋል። ቻለው እንግዲህ ቻለው ወደ አለ ዘፋኝ በፊቴና አይታ እኔ ምን ሳልነግር ኖ ፕሮብሌም። ግን የሚገርም ቤት ሰጠታየ ቤት ቁስ ምናምን ብርቅ ነው እንዴ እናንተ? አንተ ይቅር ቢቀፉ አልሰጣትም። አንተ ይቅር ቢቀፉ እንደዚህ የሚወጣውን አልሰጣትም። እስከም በሰጣት የተንበረከክ እናቴ ለአንተ የቁስል ፕላስተር መለጠፍ ይዘለች ልቆባ እዚህ ጋር ቤት አረ ደግሞ እንደዚህ መኪናዋን ነው ይቀጥላል። ያንን መኪና የቁስል ፕላስተሩን ለኔ ይችላልው። ጭራስ ግን የትልጅ ምን ብቻ ዝም ብሎ የወረደው ቦታ ላይ ቀደም ፊት ለፊት ነው እኔ ቀደም የምገኘው እንጂ እሷን ይዤ አልመጣም። የወረድ ስለሆነ ይሆን ምናልባት መውረድ መውጣት ላይ ብዙ ትቆያለህ መሰለኝ። ለማንኛውም ምን መሰለህ ሩታ ልታይ አትፈልግም ከዚህ በኋላ የጠራው ዋንኛው ምክንያት ሩታ ያው አዲስ ላይፍ ጀምራለች። ያው ይታያል። ከኔ ህይወት ጋር ምን ያገናኘዋል ታዲያ? አብርሽ ቀንተሃል። አይ ያስደውቅብሃል። ቀንተሃል ግን ምንም ችግር የለውም። ገባህ አይደለ? አይ ነው ፊል እንደምታረግ እኮ ባይዘው የተደፋን ውሃ ማፈስ መቻል ትችላለህ? እንደ መሬቱ ይወስኗል። እንትን ነው የኮረኮንች ነው ኮብልስቶን ነው። በመጀመሪያ አንተ አልደፋህም። ገባህ? ተደፍተህ ነው እንጂ አልደፋህም። ሩታ ደፍታህ እንጂ አንተ ደፍታት አይደለም። በመጀመሪያ ደስተኛ ነኝ ባይዘው በማየው ነገር እንጂ አትመስልም። አትመስልም። እሺ ልንገርህ አንዴ ልጨርስልህ። ረጅም አላወራም። አንድ ጊዜ አዳምጥኝና እንደዚህ ስላየኋት ደስ ብሎኛል። ለምን እንደሆነ ያውቃለህ? ሩታ እኔም ብቻዋን እንድትሆን አልፈልግም ነበር ከዛ በፊት ማለት ነው። ተረዳኝ። እኔ ሌላ ሀሳብ ውስጥ ገብቼ እኮ ነው። ይቅርታ ፊቱ ምን አለ ገየው ነገር አይ ያንተ ፊቱ ሳይታጠብ ነው እንዲወጣው አባ ሊፕስቲክ ነው የሳመችበት ሊፕስቲክ ነው ስትሰማው ባይዘው ያበላሽሽ አውቀሽ ነው። ከዛ ይቀየራል ልትል አይ ዲያስፖራ ሞት ስማ ላከው ወይ ደርሶ ይምጣ ደርሰና የሆነ ነጭ ሸርታ ሳይዘን ነገር ገዝተና እስከዛ ይቅርታ የሆነ የልጅ ጨዋታ አታርጉት ነገሩንና ብንልክ ይደብርሃል። በእናትህ ልብስ ቆሽ ያለብኝ ነገር ይቅርታ እንደ ሊፕስቲክ አስነካውበት ልብስ ነገር ይዘልት ነው አይደለም። ሊፕስቲክ ሁሉ ማለት ነው የፈለግሽውን ነገር ማስነካት ትችላለሽ። እኔ ችግር የለብኝም። ግን አረቀንታላ አብሽ የሚገባው አብሽ ቀንታል ኖ እስቲ አንድ ቀን እንደማን ማውራት ያለብኝን ሳላወራ ብሄድ
ይደብራል። ለእናንተም ይደብራችኋል። ስለዚህ ልንገራችሁና ልሂድ። እኛ ምን እንገር ነው? በመጀመሪያ ደረጃ ስለጠራችሁ ያመሰግናለሁ። ከቀናቱ አብርሃም ከቀናቱ ተረጋጋ። እንዳወራ ፍቅር እንዴ እኮ ተረጋጋና አውራ። እሺ በቃ እንዳወራ እኮ አልፈቀድኩም። እሺ ተረጋጋ። አይፈቀድለት ያውራስ ምንም እኮ አዲስ ነገር አለኝ ታውቃላችሁ። ስለ ደስታ የምነግርህ ነገር አለ። ፈቃደኛ ከሆንክ ስላላወራሁ እስካሁን አዳምጠኝ። ኧረ ሜሪ ይወድቃል። አንዳንድ ሰዎች ፎቶውን ቤት እንለጥፋለን ብለው ነበር። አንዳንድ ሴቶች ታስታውሽ? ያኛ የቡቹን ፎቶ አንዳንድ ደግሞ መልካም ሰዎች ደግሞ የተነቀሱም አሉ። እሱ ነገር ላበስሮ ስለፈለኩ አረ ይሳዩኩ ዘላለም አባት ነኝ የሚል ንቅሳት ነው አይቻላቅም። ኢየሱስ እሺ አባት ማለት እንዴ አሬው ነው ሰው እያወራ ነው የምታወሩ ከሆነ እንዴ እሺ እኔ ላወራ ተናዳለኝና ወራ ያለብኝ ነገር ላወራችሁ መሄድ ከፈለኩ እኮ ጊዜን ገደልከው አትሄድ ታዲያ በቃ ያወራ አረ እየሄድክ እንዳይመሽብህ ሐሳቡን ሲተረሩታ እንደዚህም አይደለም። እኔ ዋና ከኔ ርቀሽ ማየት በራሱ ትልቅ እረፍት ነው ለኔ ማለት ነው። ገባሽ? በደንብ 100% እውነቱን ስነግርሽ ለምን ከዚህ በኋላ አንቺ ከወንድ ጋር ከሆንሽ እኔ እንድትረብሽኝ ስለማትችይ ማሽላ ያረረ ይስቃል አሉ። በዚህ ደስተኛ ነኝ። አንድ ጊዜ ጨርስልሽ አልጨረስኩም እኮ እንትና እኮ ናቸው እኮ አይደለም። አረ ድጋሚ ልብስ ነው ይበላሽ ችግር የለውም። ለማንኛውም መልካም ጊዜ ይሁንላችሁ። አይደለም ይወድ ሲመጣ ይበላል ሲመጣ ይውጥ ልብሱ ነው ጥቁር ፊቱ ቀላ ብሎ ነበር። አሁን እኩል ሆነ ተመሳሰላችሁ። ከቲሸርት እኩል ነው ተመሳሰላችሁ። እሳት ይሰጠው ብዙ ከማውራት ብዙ ማዳመጥን መልመድ መቻል አለበት። እሺ እናዳምጠው ከቻላችሁ ማዳመጥ። እሺ ህፃናት አይደላችሁ ማለት እሺ ቢያንስ አእምሮአችሁን ተጠቀሙበት። እሺ በቃ አታልቅስ። ጭንቅላት የተፈጠረው እኮ ልናስብ በቃ አታልቅስ። እሺ በቃ አታልቅስ። በእንደዚህ አይነት ዙሪያ አብርሃም ይረበሻል ወይ ይደብረዋል ምናምን ብላችሁ ከሆነ ተሳስታችኋል። ከዚህም በኋላ ነገም ከነገም ወዲያ ሲሄዱማ አንድ ላይ ሲመጡማ አንድ ላይ አይለያዩ እንዳላይ ሲለያዩ ጉዳኔ እናንተ ምን እናደርገው ነው? እሳት አደጋ መደወል አለብን። የሆነ ነገር እየተቃጠለ ነው እዚህ አካባቢ። ያጫሳል ምንድነው? ኦኬ ይቅርታ አላየንም ነበር። ምናልባት ልብሳችሁን አቃጥላችሁ ተኩሳችሁ መታችሁ እንዳስተቆልጃለሁ። ለምን አሳምና ታስጨርሱ? እንደዚህ መሆን የሚያምረውም እኔ ጋር ባሉ ልጆች ነው። ባይዘው እናንተ ላይ አያምርም። ለምን ስንት ልጆች አሉ? መከፍላቸው ልጆች ናቸው። መከፍላቸው ጥበቆች አይ ምንም ይሁን ግብዳው ጋርዶች በነገር ላይ እዚህ አንከፍልም ስንለው ነው ሮጦ እናንተ ጋር የመጣው ወይ አረ ሄደችበት ይበቃል። አስተዳደርን ስንለው ዞሮ ይሁንላችሁ። ለማንኛውም ተቻልሽ አንድ እንደወራ ብትፈቅዱልኝ ደስ ይለኛል። አስፈቀዳ ጠይቀን አንዴ ላወራችሁ ፈቅ ኖ ዴ ዋናው ሰው ደግሰህ ሳደር አይሆንም። ያንተ ሳትደግስ ነው እንደፈለክ አራክፈን እኛ ኦሬዲ እኮ ለማንኛውም ይሄ ታሳዩኝ የፈለጋችሁትን ነገር አይችላችኋለሁ። አሪፍ ነው። እሺ ወንድሜ ይቅርታ አድርግልኝና ደስተኛ ነኝ። ባይዘው አናውቅንም ዳኒ ነገር ፕሊዝ እውነት አናውቅም እንጂ ቢያውቁ ነው በደንብ ማን ነበር ነው እኮ ያን ራስ በደንብ እንዘጋጅ ነው። ባይዘው የእሱን እርጋታው ምንም አያወራም፣ ምንም አይመስለውም። በቃ ጸጥ ብሎ እሷን ብቻ ነው የሚያው። እሺ እንደዚህ በግድ አትገፋፉት። ልጅ የሌለውን ባህሪ አትስጡት። ልጁ ጥሩ ልጅ ነው። እኔም እስከማውቀው ድረስ ማለት ነው። ውጪ መኖር ግን ደስ ይላል። ስነ ስርዓት አንተ ማብራሪያ አይጠበቅብህም። ጥሩ ልጅ እንደሆነ እነዚህ ጭቅጭቅና የለም ይዛት ይላል። ሰላም ነገር ይቀለለ ሰው ይወስ በጣም ይቀለለ ይዛት ይላሉ። የት ይዟት ይሄድ አብርሃም? አሁን ዛሬ ድብሽ ንቀልልኝ ግን ስራ ትሰራላችሁ። እኛ ስራ ባንሰራም እዚህ ጋር ኦሬዲ በጣም ዲያስፖራ የሆነ ሰው ስላለ ብዙ ነገራችንን ከቨር አደረግልናል። ሰው ከችግር የለውም። አንተ ስራ እንደሌለ ከገመትከን ማለት ነው። ሰው እንደምትስተዳደሪ ያሳይሽ ነው። ኖ አንተ ለግምት ነው መልስ እየሰጠው ያለው። ዛሬ ተናዷል። ሜሪ ነኝ በዚህ ገብ ነው ይሄ ልጅ አሷል የሆነ ነገር እንዳያደርግሽ ምንም ቢሆን እኔ እቋቋመዋለሁ። ቴንክ ዩ የሆነ ሰፈር አይደለም እኔን ተነኝን መቋቋም ትችላለህ እንዴ? ተነኝ ዝም ቢያርፍብህ አትወርቅም? እንዳይሰማ ምን ይላልሽ ነገር ያቁሻል። ያው ሜሪ አይደለ አንተን እንዲህ ሰፈርተኛ ጨምራ ማስተዳደር ትችላለች። አቃታለሁ እኮ መልስ ለመመለስ ፈልጋ ነው እንጂ በነገራችን ላይ ለማንኛውም ሩታ
አንድ ነገር ለአንቺ ልበልሽ ቤት አስተጋብቶ የሆነ ሰው ጠርቶሻል። አብራ እናንተ እንደኔ ስሜታችሁ አለ ሽረት ነይ ዝም ብሎ ምጥጥ እየጠረሱ ነው። ናና አልመረቀችም እንዴ? መርቃቸው ኖ መርቃቸው እንዴ? አብራ መርቃቸው መርቃ ነው የምትሄደው። ሂድ በእውነት አንዴ መርቃችሁ ትሄዳለህ። አረ እኮ እየነገርኩህ ነው። ተመችቶኛል። በቃ አልታሳዩኝ የፈለጋችሁ ተናገር። በጣም ነው የቀናው አብርሃም። በቃ ያስታውቅባል። እንዳንተ የቀና የለም። ይኸውልህ ማንም ሰው እንትን ሲል ማለት ነው የሆነ ነገር ያስቀመጠውን ነገር እንኳን ሌላ ሰው ብድግ ሲያደርግበት በጣም ነው የሚቀናው። አንተ ደግሞ ፊት ላይ ያስታውቃል። ታልከው ዲያስፖራው ጋማ ሌላ ማይሆን ቃል እንድጠቀም አታርጉኝና የእሷንም አእምሮ መረብሽ አልፈልግም። ለምን ጥሩ ጊዜ ከእሷ ጋር ስላሳለፍኩኝ ዛሬ ላይ እሷን የሆነ ቃል ጥዬ እሷን መረበሽ አልፈልግም። ተረዳኝ አይደል? ነገ የሚያገናኘን ነገር ብዙ ስለሆነ ከእሷ ጋር ምንም አያገናኘንም። ከዚህ በኋላ እሷ አትፈልግም። ምንም አያገናኘንም። ከዛ ደግሞ አትፍራ፣ እንዲዞራ አታውራም። ይፈራሻል። በዛ ላይ ቀንቷል። ገባሽ? ፊቱን ካየሽ እንደ ቀና ታቂበታለሽ። ገባሽ? ለዛ ነው አብርሽ ቀንታል። እውነት እንዳናከብረው ወንድማችን ኖርማል ነው ያጋጥማል። አይዞሽ እጅ ምትበተን ሰው ላይ አይዞህ። እሷውን ትዳር ስለያዘሽ ገብራ አይገባም። ሜሪ እኔ አንገቴ ልድፋ ላቀርቅርልህ መጨነቅ ለምን ነው ስለኔ ባይ ደናውን አትበይኝ ባይ አትበይኝ እፈራለሁ። ታለቅሳለህ ገና። እሺ ገና በቅናት ታብዳለህ በቅናት እንዴ ባይዘው ማለት ነው። አንድ ነገር ልንገራችሁ፣ የሰው ልጅ እንዲህ ሲጨስ በአይን ያላየው ተንቦገቦገ ምን ነበር ዘፈኑ? ተንቦገቦገ አይ እውነት አናዳችኋል። እውነት ለመናገር ሁለታችሁ እንደዚህ በማየቴ በራሱ በመጀመሪያ እኔ ደስ ብሎኛል። እሱ በመናደዱ ምናምን እንትሆና ሁለታችሁ አንድ ላይ ሆናችሁ ዛሬ ስትመጡ ምናምን በቃ በጣም በጣም ማታረጋላችሁ ታምራላችሁ። እኔ ባይዘው አይለያችሁም። በጣም ካፍ መጥፎ ቃል ምናምን አይወጣም። አልችልበትም፣ አላደግኩበትም። በጣም የሚገርመው እግዚአብሔርን በጣም በጣም ስነ ስርዓት ያለ በስርዓት ማደግ ምናምን ያስታውቃል። ማለት የሆነ ሰው መጥፎ ነገር የተናገረው በሳቀው ነው የሚያሳልፈው። አይተኛ ነው። አይ ነው ድካም ላይ እናንተ ሰዎች በእናንተ ሁኔታ ዳልተኛ ነው። ለምን ሃይሎጋ ይኸው ብድሻል ያኔ መጨፈር ነው ይሻል እና በጣም ደስ የምትሉት እኛ ማለት በጣም ክኖር ይቀናብናል። በዛ አጋጣሚ አሜን በሉ። እንመርቃችሁ። አሜን በሉ። ወለዱ ክበዱ። አሜን። ከሰው ዓይን ይሰውራችሁ። አመቱን በአመት ይጨምርላችሁ። ንፋስ በመሃላችሁ አይግባ። አሜን። ምሳ ጋብዙን። አሜን በሉ። አሬ ካላለቀም እንዴ? እሺ ከየት አውቀዋለሁ? ምሳ ጋብዙን አልኩ መጨረሻ ላይ እንጋብዛችሁ። ደስ ይላል እና ፈታየር ይሄን ሩታስ ግን ምን ተሰማሽ? እስቲ ሩታስ ፈዘ እኮ ምርቃት አልጠገብኩም ገና። እሺ ልጨምር። ምን መርሃባ ምድብ መረባ ወጡ ገቡ ሰቡረቡ የሚለውን ያዝላችሁ። በቃ የሻረኛውን ያዝላችሁ። ምቀኛ ስለዛለኛ ነገር ልንገራችሁ። ባይዘው አሁን እንደቀልዳችሁት ሩታዬ ያው እሱ ከዚህ በፊት ብዙ ስለሄደብን ነው ዛሬ እንደዚህ ጸርተን ሊሄድብን ያደረገው እንዴ ይሄንበት ምናምን ታውቃለሽ። ግን ወደ ቁም ነገሩ ስንሄድ አይ ነው ወደ ቁም ነገሩ ስንሄድ እናንተም ሰው ዓይን ውስጥ አትግቡ፣ ራሳችሁን ጠብቁ። ካለፈው ህይወትሽ ራስሽን ኮንትሮል አድርገሽ ካለፈው ህይወትሽ ትምህርት ወስደሽ ላለሽ ህይወት ቀጣይነት መልካም ነገር እንጂ ሰው ዓይን ውስጥ መግባት ለብዙ ነገር ያጋልጣል። ስለዚህ አንተም የሚገባትን ነገር አይኖ በጣም ሴትሪት ታደርጋለህ፣ በጣም ስርዓት ያለ ሰው ነው ምናምንና ያንን ነገር አስተካክሉ። እንደገና ደግሞ እስቲ እንሂድና እስቲ ሰብሰብ ብለን ተከፈ ማለት ነው። አሁን እኛ ተስፋዬ እንደበቀ ነው የሚለው ነገር እኛ እስከዛሬ ተናናቅም ገና ለመውጣት ያከዳል። ሰለብሬት እናድርግ እንጂ ያሆ አትውደዱ ያሆ ገና ነው።